ያሉ አመለካከቶች በገጠር እንዲሁም በከተማ በሚኖሩ ኢትዮጵያውያን ዘንድ የስነ አእምሮ እርዳታ የመፈለግ ልምድ ላይ ምን አይነት አስተዋጽኦ ያደርጋሉ? ባህላዊ ሕክምና ላይ የሚሰራው ሰውዬ ጸበል ሲያጠምቅ ልታይ ትችያለሽ። እሱም ትክክል አይደለም። ጠንካራ ሁን፣ ጸልይ፣ ስቴይ ፖዚቲቭ እና የመሳሰሉትን በእርግጥ እነዛ ሰዎች እነዛን የሚሉት ለመርዳት ነው። የአእምሮ ህመም ያለበት ሰው ሲገረፍ ታያለሽ፣ ሲታሰር ታያለሽ፣ ለብቻው ሲቀመጥ ታያለሽ። ይሄ ሕክምና ነው። አንዳንድ ቃላቶች አሉ አይደለ? በህብረተሰቡ ዘንድ የተሳሳቱ አመለካከቶችና ስያሜዎች ለታካሚዎች ማህበራዊ መገለል እንዴት ነው መንስኤ የሚሆኑ? ሰዎች ብለውበት ነው፣ ልኪት ነው ያገኘው፣ ሰይጣን ነው የመታው፣ ጋኔል ነው ያረገበት። ሰላም ጤና ይስጥልኝ ተመልካቾቻችን። እንግዲህ ዛሬም እንደተለመደው በጣም ጥሩ የሆነ ጠቃሚ ነገሮችን ወደ እናንተ ይዘን እንመጣለን። እንግዲህ የዛሬ እንግዳዬ ብዙነህ ተስፋዬ PhD ፌሎ ኢን ሜንታል ሄልዝ ኤፒዲሞሎጂ፣ አሲስታንት ፕሮፌሰር ኦፍ ክሊኒካል ሳይኮሎጂ፣ ላይሰንስድ ኤክስፐርት ክሊኒካል ሳይኮሎጂ ስፔሻሊስት፣ ሳይኮቴራፒ ፕራክቲሽነር ነው። እንግዲህ በጣም ብዙ ትምህርት እንደምትወስዱ ተስፋ አደርጋለሁ። አብራችሁን ቆዩ። ጊዜህን መስዋዕት አድርገህ እዚህ ፕሮግራም ላይ ስለተገኘ እጅግ አድርጌ አመሰግናለሁ። መልካም። እኔም ስለጋበዝሽ በጣም ነው አመሰግነው። ቲንክ ጥሩ እድል ነው ለኔ። እሺ፣ እንግዲህ ንግግራችንን የምንጀምረው ከአእምሮ ጤና እክል ጋር በተገናኘ ካልቸራል ሚስ አንደርስታንዲንጎች አሉ ወይም ደግሞ በጣም ጎጂ አመለካከቶች አሉ የምትላቸውን እስቲ ሃይላይት እያደረግክን ጀምር። መልካም። እንግዲህ እንዳልሽው የአእምሮ ጤና በእኛ ሀገር አዲስ ጀማሪ ነው ማለት እንችላለን። ብዙ ነገሮች መስራት ይጠበቅብናል። ከዚህ አንጻር ለህመሙ ያለው እይታ ያለው አመለካከት የተዛባ ሊሆን ይችላል። በእርግጥ ይሄ ነገር ማለት ባህላችን ወይ ቋንቋችን ወይ አኗኗራችን ህመሙ ላይ የተለየ ችግር ያመጣል የሚል ነገር መያዝ የለበትም። ባህል ያስፈልጋል፣ ቋንቋ ያስፈልጋል፣ ካልቸር ያስፈልጋል። ሰው ያለ ካልቸር ሊኖር አይችልም። አሳ ያለ ውሃ እንደማይኖረው ሁሉ የሰው ልጅ ያለ ባህል ያለ ካልቸር ሊኖር አይችልም። ግን ምንድነው ካልቸራችንን፣ ባህላችንን፣ ማንነታችንን ከህመሙ ጋር የማዋሃድ ስራ ይጠበቅብናል። ያንኛው ስራ ያለው በባህላዊ ማህበረሰብ ውስጥ ሳይሆን በፖሊሲ መከሩ፣ በአካዴሚሽኑ፣ በጸሐፊያን በኩል ነው ያለው። ያን ወስዶ ማህበረሰቡ ሊረዳው በሚችል ሊያውቀው በሚችል ሊገባው በሚችል የማስረዳት የእኛ ዕዳ ይሆናል እንጂ ሁልጊዜ ያው የሚታወቀው ምንድነው ባህላዊነት የዘመናዊነት አባት ነው። ባህል የሌለው ማህበረሰብ ትክክል ተደርጎ አይወሰድም። ሰው ባህላችን እንዳለ ለሜንታል ሄልዝ ወይ ደግሞ ለአእምሮ ጤና ችግር እንዳለበት አድርጎ ማየቱ ተገቢ አይደለም። በሆነ መንገድ ጥሩ ነገር አለው፣ በሆነ መንገድ ደግሞ ጥሩ ያልሆነ ነገር አለ። ለምሳሌ አብሮነታችን፣ በጋራ የምናሳልፋቸው ሃይማኖታዊ ነገሮች፣ በጋራ የምናሳልፋቸው ባህላዊ ነገሮች፣ ከደስታ ጋር የተገናኙ ከሀዘን ጋር የተገናኙ ነገሮች እነሱ የአእምሮ ጤናን በማገዝ በኩል የራሳቸው አስተዋጽኦ አላቸው። ችግር ያለበት ጉዳይ እንግዲህ ምንድነው? ህመሙን የመረዳት ጉዳይ ነው። ህመሙን የመረዳት የህመሙን ምክንያት የመረዳት ለህመሙ የምንሰጠው ስያሜ እሱ ችግር እንዳለበት ይታያል። ለምሳሌ የመጀመሪያው የህመሙን ምክንያት በምናይበት ጊዜ በሳይንሱ ወይ በሕክምናው ዓለም እያንዳንዱ የአእምሮ ህመም አንድ ብቻ ምክንያት አለው ተብሎ አይደለም የሚቀመጠው። ለአንድ የአእምሮ ህመም ብዙ አስተዋጽኦ የሚያደርጉ ነገሮች ሊኖሩ ይችላሉ። ለምሳሌ አንዱ አስተዋጽኦ የሚያደርገው ተፈጥሯችን ነው። ባዮሎጂካል ሜካፓችን ለአእምሮ ህመም አስተዋጽኦ ያደርጋል። ይህ ምን ማለት ነው? የአእምሮችን አስተዳደግ፣ የአእምሮችን አሰራር፣ በአእምሮችን ውስጥ ደግሞ ኬሚካሎች አሉ። የነሱ ከፍና ዝቅ ማለት አንዱ አስተዋጽኦ የሚያደርግ ነገር ሲሆን፣ ሌላው ደግሞ ይሄ ስነ ልቦናዊ እድገታችን፣ በተለምዶ ስነ ልቦና የምንለው ወይም ሳይኮሎጂካል እድገታችን የአእምሮ ህመም ላይ አስተዋጽኦ ያደርጋል። በሶስተኛ ደረጃ ደግሞ ማህበራዊ ሁኔታችን፣ ለምሳሌ የምኖርበት ሁኔታ፣ አንድ ሰው የሚኖርበት ሁኔታ የከፋ ድህነት ያለበት፣ ግጭት ያለበት፣ ሰላም የጠፋበት በሚሆንበት ጊዜ ለአእምሮ ህመም የሚገለጥ
የመጋለጥ እድሉ ከፍተኛ ሊሆን ይችላል። ሳይንሱ በዚህ ልክ ነው የሚረዳው የአእምሮ ህመምን መነሻ ማለት ነው። ከባህላዊ አንጻር ከሃይማኖታዊ አንጻር ሲታይ ግን የአእምሮ ህመም መነሻ ተደርጎ የሚወሰደው ሌላ ነገር ነው። በሃይማኖታዊ እይታው ለምሳሌ ከኃጢአት ጋር ከእርግማን ጋር የማገናኘት ነገር አለ። ባህላዊ ነገሮችን ደግሞ ስናይ ይሄ ሰዎች ውለውበት ነው፣ ንኪት ነው ያገኘው፣ ሰይጣን ነው የመታው፣ ጋኔል ነው ያደረገበት ብላ ብላ የሚባሉ ትንሽ ለተጨባጭነት የሌላቸው ወይ ደግሞ ማረጋገጥ የማይቻሉ እምነቶች አሉ። እነዚህኞቹ እይታዎች ህመሙን በማባባስ በኩል የራሳቸው አስተዋጽኦ አላቸው። ለምሳሌ አንድ ሰው የአእምሮ ህመም ቢኖርበትና የአእምሮ ህመምህ ከእርግማን ጋር የተያያዘ ነው ከተባለ ሰውየውን ሁለተኛ መጉዳት ይሆናል አይደለ? የአእምሮ ህመም ልክ እንደ ማንኛውም ህመም ታክሞ ሊድን የሚችል መዳን እንግዲህ ዲግሪ አለው አይደለ? መዳን ሲባል አንዳንድ ህመሞች 100% ሊድኑ ይችላሉ። ወደ ነበረ ጤንነታችን ልመለስ እንችላለን። አንዳንዶቹ ደግሞ በሆነ አካላችን ላይ ጉዳት አድርሰው ግን የተሻለ መለወጥ ሊኖረን ይችላል። አንዳንዶቹ የከፋ ጉዳት አድርሰውብን ግን ስቲል መለወጥ መስተካከል ሊኖረን ይችላል እና ያም ማድረግ ሲቻል ይሄ ነገር ከእርግማን ጋር የተያዘ ነው ከፈጣሪ ቁጣ ጋር የተያዘ ነው ከተባለ ሰውየው ምንም አይነት እርዳታ እንዳያገኝ ይደረጋል። በእኛ ባህል ወይም በእኛ ባህል ብቻ ሳይሆን በአብዛኛው የዓለም ህዝብ ያለው እይታ ይሄ ነው። ምክንያቱም እንደ ሌሎቹ የህመም አይነቶች የአእምሮ ህመም በቀላሉ የሚደረስበት ነገር አይደለም። አንድ ሰው ለምሳሌ ኢንፌክሽን ቢኖርበት ለምሳሌ የወባ በሽታ ቢይዘው ምክንያቱ ምን እንደሆነ ምክንያቱን ሊያባበስ የሚችለው ነገር ምን እንደሆነ ይታወቃል። ላቦራቶሪ ውስጥ የአንድን ሰው ሳምፕል ወስዶ ናሙና ወስዶ በመመርመር ማረጋገጥ ይቻላል። ይሄ በዛ አይነት መልኩ የሚረጋገጥ አይደለም። ብዙ መማርን የሚጠይቅ ብዙ ማንበብን የሚጠይቅ ብዙ መስራትን የሚጠይቅ ጉዳይ ነው እና ሙያው ለሌለው ሰው እዛ ጋር ላልተማረ ሰው ያን ሙያ ለማያውቀው ሰው የህመሙን ምክንያት ትርጉም ለመስጠት ከባድ ይሆናል። ያ በመሆኑ ማንም ሰው የፈለገውን ትርጉም ሊሰጠው ይችላል። እንዳልኩት ቅድም የፈጣሪ ቁጣ ነው። እንግዲህ በየባህሉ ሊለያዩ ይችላሉ። ኢትዮጵያ ብዙ ባህል ያለበት ሀገር ነው። ብዙ ቋንቋ ያለበት ሀገር ነው። በየቋንቋዎቹ የተለየ እንትን ይኖራቸዋል። እኔ አሁን የማወራው እኔ ባደግኩበት እኔ በማቀው እኔ በተረዳሁት ልክ በአብዛኛው የሚባለው ነገር ምንድነው? ከፈጣሪ ጋር የማያያዝ ከኃጢአት ጋር የማያያዝ ከሰይጣን ጋር የማያያዝ ነገሮች አሉ። ሌላው ለምሳሌ ከዚህ ከቡዳ ከምንለው ነገር ጋር የማያያዝ ነገር አለ። ከቦታ ጋር የማያያዝ ነገር አለ። ከጊዜ ጋር ማያያዝ። ለምሳሌ ብዙዎቻችን ውሃ እንፈራለን። ብዙ የኢትዮጵያ ሕዝብ ውሃ ይፈራል። ቀረብ ብሎ ለማየት የሚችል ሰው ካለ ብዙዎቹ የገጠር ቤቶች የተሰሩት ከውሃ ርቀው፣ ያ ራሱን የቻለ ትርጉም አለ። ውሃ ውስጥ ውሃ አካባቢ መሆን ለአእምሮ በሽታ ያጋልጣል የሚል እምነት ስላለ ነው። ሰይጣን ይመታችኋል፣ ለልጆች ጥሩ አይደለም የሚል ነገር ስላለ በአብዛኛው ቤቶቻቸው የተሰሩት ከውሃ ርቀው ነው እና ውሃ የሚያገኙበት መንገድ የለም። ከዚህ የተነሳ ብዙ አይነት የጤና ሌሎች የአእምሮ ሳይሆን ሌላ አይነት የኢንፌክሽን ህመሞችም ያጋልጧቸዋል እና ይሄ በሚሆንበት ጊዜ የአእምሮ ታማሚውን የሚጠቅም ሳይሆን በጣም የሚጎዳ እንዲደበቅ የሚያደርግ ከቤት እንዲውል የሚያደርግ ከሰው እንዲሸሽ የሚያደርግ ነገር ነው እና ምክንያቶቹን ግን በዛኛው ቅድም ባልኩት መንገድ ማየቱ ነገሮችን ያቀለልናል። ምክንያቱም ሰዎቹ የመታከም እድል እንዲያገኙ ያደርጋል። እንደ በዚሁ ለማረጋገጥ የምፈልገው ከአንድ ሁለት የህመም አይነቶች በቀር ሌሎቹ ኮምፕሊትሊ ይድናሉ። ሺዞፍሬኒያ ወይም ሺዞፍሬኒያ ስፔክትረም ዲስኦርደር የሚባለው በተለይ ረዥም ጊዜ ከቆየ ከተባባሰ በኋላ ሲመጣ ሰዎቹ በተወሰነ መንገድ ሊሻላቸው ይችላል፣ ግን ፋንክሽናሊቲያቸውን የመመለስ ነገር ትንሽ አስቸጋሪ ሊሆን ይችላል። ላይክ ድሮ ይሰሩት የነበሩትን ስራ መልሰው እንዲሰሩ የማድረጉ ነገር ከባድ ሊሆን ይችላል። ከዛ በተረፈ ራሳቸውን ማኔጅ እንዲያደርጉ የሚቻልበት ደረጃ ድረስ መውሰድ ስለሚቻል ከሺዞፍሬኒያ ወይም በጣም ረዥም ጊዜ ከቆዩት ክሮኒክ ከሆኑት ሜንታል ኢልነሶች ውጭ ሌሎቹ ግን እንደማንኛውም የህመም አይነት ታክመው የሚድኑ ነገሮች ናቸው። ግን እንደው ስላነሳኸው ስኪዞፍሬኒያ ለምሳሌ ቶሎ ያለ መምጣት
ሁኔታ ነው ነገሩን በደንብ ኪውር የማድረግ እድሉን የሚቀንሰው ወይስ ራሱ ታይፑ ነው? እንደው በዚህ ስላነሳው ላንሳው ብዬ ነው። ስኪዞፍሬኒያ ትንሽ ውስብስብ ነው በባህሪው ህመሙ። ምክንያቱም ምንድነው የሚሆኑት ይሄ ህመም ያለባቸው ሰዎች ከእውነቱ ነው የሚርቁት። ሰዓት አያውቁም፣ ቦታ አያውቁም፣ ራሳቸውን አያውቁም። ወይም ይሄ ሪያሊቲ ከምንለው ነገር ዲታች ያደርጋሉ። ያ በመሆኑ ህክምናው ላይ ሲመጣ ትንሽ ረዥም ጊዜ የሚፈልግ ትዕግስት የሚፈልግ እንደገና ደግሞ ህክምናውም 3 ነገሮችን ይፈልጋል። ሜዲኬሽን መውሰድ አለባቸው፣ የሳይኮቴራፒ ላይ መሆን አለባቸው፣ ፋሚሊ ኢንቮልቭድ መሆን አለበት። እነዚህ ከሆኑ በብዙ መንገድ ማስተካከል የሚቻልበት እድል አለ። ያም ሆኖ ግን በጣም አስቸጋሪ የሚሆነው ለምሳሌ ተማሪ ከሆነ ተመልሶ ትምህርቱን ለመቀጠል፣ ሰራተኛ ከነበረ ተመልሶ ወደ ስራው ለመምጣት ብዙ ስትራግል ያደርጋል። ምክንያቱም ይሄ ስኪዞፍሬኒያ የምንለው 2 አይነት ምልክቶች አሉት። ይሄ ፖዚቲቭ ምልክቶች የምንላቸውና ኔጌቲቭ ምልክቶች የሚባሉት ማለት ነው። በህክምናው ፖዚቲቭ ምልክቶችን ማጥፋት ተችሏል ብዙ ፔሸንቶች ላይ ማለት፣ ግን የማይጠፉት ኔጌቲቭ ምልክቶቹ ናቸው። ይሄ ማለት ኔጌቲቭ ምልክት የምንላቸው ተነሳሽነት ማጣት ይኖራቸዋል። እሱ ብዙ ጊዜ አይመለስምና ይቸገራሉ ሰዎች። ለዛ ነው ይሄኛው ህመም በጣም ከባድ ነው። በተለይ ደግሞ ህክምና ላይ ሳይመጡ ለረዥም ጊዜ የሚቆዩ ከሆነ ያስቸግራል። ከዛ በተረፈ ግን ሌሎቹን ኢፌክቲቭሊ ማከም ተችሏል እና ብዙ ሰዎች አሉ ሜይ ቢ ወደፊት ራሳቸውን አሁንም አሉ አዲስ አበባ እኔ እንደዚህ አይነት ነገር ነበረብኝ ይህን ህክምና ተከታትዬ ድኛለሁ እያሉ ቴስቲሞኒያል ወይም ምስክርነት የሚሰጡ ሰዎች በጣም በርካታ ሰዎች አሉና ሌሎቹን ሰፖርት ማድረግ ከተቻለ ህክምናውን በትክክል መውሰድ ከተቻለ በብዙ መንገድ ማሻሻል ይቻላል። እሺ፣ በባህላዊ እምነቶችና በሃይማኖታዊ ተቋማት ጸበል ሊሆን ይችላል፣ ባህላዊ ፈውሶች ሊሆኑ ይችላሉና ያሉ አመለካከቶች በገጠር እንዲሁም በከተማ በሚኖሩ ኢትዮጵያውያን ዘንድ የስነ አእምሮ እርዳታ የመፈለግ ልምድ ላይ ምን አይነት አስተዋጽኦ ያደርጋሉ? ወይስ ደግሞ እንደገና ደግሞ ምን አይነት ተጽዕኖስ ያሳድራሉ? ሁለቱንስ ደግሞ አንድ ላይ አያይዞ መጓዝስ አይቻልም ወይ? ከመጨረሻው ነገር ልነሳና ሃይማኖታዊና ባህላዊ ነገሮችን ከዘመናዊ ህክምና ጋር አድርጎ መውሰድ በጣም ትልቅ አስተዋጽኦ አለው። አብረው ነው መሄድ ያለባቸው። አሁን ችግሩ የሚፈጠረው ምኑ ጋ ነው? የሚና መደበላለቅ ስለሚመጣ ነው። የሚና መደበላለቅ ማለት ሳይኪያትሪስቱ ወይ ሳይኮሎጂስቱ ይሄ መንፈሳዊ አገልግሎት መስጠት የለበት፣ ህክምናውን ብቻ ነው መስራት ያለበት። የሚያውቀው የተማረው ለአንድ ህመም ለአንድ ችግር የሚሆን የህክምና አይነት አለ፣ የመድኃኒት አይነት አለ። እሱም ብቻ ነው መስራት ያለበት። ሌላ ቦታ ያሉትም ሰዎች በተመሳሳይ ለምሳሌ ባህላዊ ህክምና ላይ የሚሰራው ሰውዬ ጸበል ሲያጠምቅ ልታይ ትችያለሽ። እሱም ትክክል አይደለም። ጸበል ማጥመቅ ያለበት ሰውዬ ባህላዊ መድኃኒት ሲሰጥ ልታይ ትችያለሽ። እሱም ትክክል አይደለም። መጀመሪያ ሚናው መለየት አለበት። ሃይማኖታዊ ተቋማት ሚናቸው አንድ ነገር ነው። ምን ማድረግ ነው? መባረክ እና መጸለይ ነው ለነሱ አይደል? ከዛ ውጭ ጸበል ምናምን የሚሰጡ ነገሮች ሊሆን ይችላሉ። እነሱን ነው ሊያደርጉ የሚችሉት። የባህላዊ ህክምናዎች ላይ እንግዲህ እስካሁን ድረስ እኔ የታችኛው የመጨረሻው ዩኒት ድረስ የእኛን ሀገር የጤና ሲስተም አውቀዋለሁ፣ ከትልልቆቹ ሆስፒታሎች እስከ ሄልዝ ኤክስቴንሽን ድረስ ማለት ነው። እዛ ጋር ስንሄድ የምናያቸው ነገሮች እውነት የባህላዊ ህክምናችን የአእምሮ ህመምን ሊያክም በሚችልበት ሁኔታ ተደራጅቷል ወይ? ያን እውቀት አለ ወይ? ያን ምንድነው ይሄ ሪሶርስ አለው የሚለው በደንብ መታየት አለበት አይደል? ከዛ ውጭ ግን ባላቸው መንገድ ሊያደርጉ የሚችሉት ነገር ካለ በተወሰነ መንገድ የራሳቸውን ሚና ይዘው መሄድ አለባቸው። ግን እዛ ጋር ስቴጅ የምታያቸው ያልሆኑ ያልተገቡ ነገሮች ግን አያሉ። እሱም በግልጽ መናገር ፈልጋለሁ። ምንድነው የሚሆነው? የአእምሮ ህመም ያለበት ሰው ሲገረፍ ታያለሽ፣ ሲታሰር ታያለሽ፣ ለብቻው ሲቀመጥ ታያለሽ። ይሄ ህክምና አይደለም። ማንም የሚያርገው ማንም ማለት ነው፣ ህክምና አይደለም። ይሄ የታማሚውን መብት የሚጥስ የመታከም መብቱን የሚከለክል አሰራር ነው። ሰው ታስሮ ሊድን አይችልም። አንዳንድ ቦታ ስቴጅ ስሙን መጥቀስ አልፈልግም፣ አንድ የሆነ ቦታ ሄጄ ነበር እና ምንድነው የሚያደርጉት?
ሰዎቹ ልክ የሆነ ይሄ በባህር ዛፍ እንጨት የተሰራ የዶሮ ቁጥ የሚመስል ነገር ውስጥ እዛ ውስጥ ነው የሚያስገቧቸው ምናምንና አንዳንድ ቦታ ሰይጣን ይዞታል ሰው ሲመታ ምናምን ሲደረግ የሚባሉ ነገሮች አሉ። እሱ ሕክምና አይደለም። ያን ይሄ ችግር ያለባቸው ሰዎች እንደዚህ አይነት ነገር የገጠማቸው ቤተሰቦች ሰዎቻቸውን በዛ ልክ ማሳከም የለባቸው። ለምሳሌ ሳይካትሪ ሕክምና ላይ ሲመጡ ይሄ በተለምዶ በጣም ከፍ ያለ ራሳቸውን፣ ንግግራቸውን፣ ባህሪያቸውን መቆጣጠር የማይችሉ ሰዎች ሲመጡ ምንድነው የሚደረገው? መድኃኒት ተሰጥቷቸው እንዲተኙ ነው የሚደረገው። መድኃኒት ተሰጥቷቸው እንዲያርፉ ነው የሚደረገው። ከዛ በኋላ ሌሎች ተጨማሪ ሕክምናዎች እንዲደረጉላቸው ነው የሚደረገው እንጂ ሆስፒታል ገብቶ ታስሮ አይቀመጥም። ኬሚካል ሪስትሬንት ነው የሚባለው። መድኃኒት ሲወስዱ ይረጋጋሉ። እሱ ነው መደረግ ያለበት እንጂ ሰው መታሰር የለበትም። ሰው ተለይቶ ብቻውን መቀመጥ የለበትም። ሰው እንዲህ አይነት ሕክምና የሚመስሉ ግን ሕክምና ያልሆኑ ነገሮች ሀገራችን ውስጥ አሉ። ያ ተገቢ አይደለም። ባህላዊ እውቀት ካለ፣ ባህላዊ ጥበብ ካለ፣ ሰዎቹ የሚታከሙበት ነገር ካለ በግልጽ መደረግ አለበት። መደበቅ የለበትም። ለምንድን ነው የሚደብቀው? ፊት ለፊት ሕክምና ተደብቆ አይደለም የሚሰራ። ሆስፒታል ተከፍቶ ጤና ባለሙያዎች ተቀጥረው የሚሰሩት ስራ በግልጽ ታውቆ ነው ሕክምናቸውን የሚሰሩት። በሚያጠፉት ጥፋት ተጠያቂነት ኑሯቸው፣ በሚያስመዘግቡት ውጤት ተሸላሚነት ኑሯቸው ነው የሚሰሩት። ግን ሌላ ቦታ ላይ የምታያቸው ከሕክምና ውጭ ያሉት ነገሮች ተደብቀው የሚደረጉ ነገሮች ናቸው። ለምን ይደብቃል? የሚደበቀው ምን ስላለ ነው? ችግር ስላለ ነው። የሰሩትን ነገር የሚሰሯቸውን ነገሮች ማሳየት አለባቸው። አንድ በድባቴ የተጠቃ ሰው ይሄን መድኃኒት በዚህ መጠን ለዚህን ያክል ቀን ሰጥቸው እንዲህ ሆኗል መባል አለበት። እሱ ካልሆነ ሕክምና ነው ብለን መቀበል አንፈልግም። ምክንያቱም እኛ ሕክምና ስንማር መድኃኒት ብቻ መጻፍ አይደለም፣ ወይ ደግሞ ሳይኮሎጂካል ትሪትመንት ብቻ መስጠት ሳይሆን የእኛ ስራ አንዱ አድቮኬሲ ነው። ለፔሽንቶቻችን እንትናቸውን ጠበቃቸውን ሰው ከዚህ አንጻር በዚህ ልክ ያለው ነገር ትክክል አይመስለኝም። ጄኔራሊ ግን ጠቅላላ ሲደረግ የባህል መኖር የካልቸር መኖር ጠቃሚ ነው። እሱ ላይ ምንም ችግር የለብኝም። ወደ መሬት ሲወርድ ወደ ታካሚዎቹ ችግር ወዳለባቸው ሰዎች ግን ሲመጣ አንደኛ ነገር የሚታከሙት ሰዎች ህመማቸው ተለይቶ መታወቅ አለበት። ይሄ ሰውዬ ይሄ ነው ያመመው ምክንያቱም እነዚህ ምልክቶች ስለሚያሳይ ተብሎ መቀመጥ አለበት። ከዛ ሲቀጥል የሚሰጡት ነገር ምን እንደሆኑ በግልጽ መታወቅ አለባቸው። ቤተሰቦቻቸው ማወቅ አለባቸው። ልጅሽ እንዲህ ነው የሆነው፣ ባለቤትሽ እንደዚህ ነው የሆነው፣ የሚያስፈልገው ይሄ ነው፣ ይህን ያህል ጊዜ ይቆያል ተብሎ መነገር አለበት። እሱ ባልሆነበት ባህሌ ብቻ ስለሆነ መብቴ ነው አይነት ነገር የሚደረገው ነገር ትክክል ነው ብዬ ነው። በጣም ጥሩ። እሺ፣ እንደው ከማህበራዊ መገለልስ ጋር በተገናኘ አንዳንድ ቃላቶች አሉ አይደለ? በህብረተሰቡ ዘንድ የተሳሳቱ አመለካከቶችና ስያሜዎች ለታካሚዎች ማህበራዊ መገለል እንዴት ነው መንስኤ የሚሆኑት? ይሄ ባለማወቅ አንዳንድ አሁን ልላቸውም ማልችላቸው ቃላቶች አሉ። እነዚህ ደግሞ እዛ የአእምሮ ጤና እክል ያጋጠመው ሰው ጋር ሲደርስ የሚፈጥርበት ተግዳሮት አለና እንዴት ነው ይሄ ነገር እንዴት ነው መንስኤስ የሚሆኑት? ከዚህም ጋር ደግሞ ተያይዞ በየትምህርት ቤቶቹ ውስጥ የግንዛቤ ማስጨበጫ ነገሮች አሉ ወይ በአእምሮ ጤና እክልን በተመለከተ? ምክንያቱም እንግዲህ አሁን የእኛ የደረስንበት ደርሰናል። ነገር ግን ይሄ የአእምሮ ጤና በጣም ከልጅነት ጀምሮ እንደው የሚሰሩ ትምህርት ቤቶች ላይ የሚሰሩ ነገሮች አሉ፣ የግንዛቤ ማስጨበጫ። እንደው እነዚህ ነገሮች አያይዘህ ብታነሳለን። እሺ፣ በጣም አመሰግናለሁ ይህን ጥያቄ ስላነሳሽው። ማለት ነው በጣም ወሳኙ ነገር ይሄ ነው። የአእምሮ ህመም ያለባቸው ሰዎች መገለል ይደርስባቸዋል። መገለሉን ብቻ ብንወስደው ካለባቸው ህመም የበለጠ የሚጎዳቸው እሱ ነው። ቅድምም ከባህል ከምናምን አንጻር ያነሳሁት ለብቻቸው ቤት ተፈልጉላቸው በር ተዘግቶባቸው የሚቀመጡት አንዱ መገለል ነው። መገለል 4 አይነት መገለል ነው ያለው። የመጀመሪያው ሰው ራሱን ያገላል። በተለይ የጭንቀት ህመም ያለባቸው የድባቴ ህመም ያለባቸው ሰዎች ራሳቸውን ያገላሉ ከሰው። ቢከስ ሰው አይፈልገኝም፣ ሰው ይጠላኛል፣ ሰው አይቀርበኝም ብለው ነው የሚያምኑት። የመጀመሪያው ራስን ማግለል አለ።
ሁለተኛው ደግሞ በህዝብ ደረጃ መገለል አለ። የምንስማማበት የሆነ የፈዘዘ ሰው፣ ራሱን መቆጣጠር ያቃተው ሰው፣ ራሱን መቻል ያቃተው ሰው ስናይ ሁሉም ሰው የሚጠራው መጠሪያ አለ አይደል? ዝቅ አድርገን የምንጠራባቸው ቃላት አሉ አይደለ? በዛ እንጠራቸዋለን። እሱ በጣም አደገኛው ነገር ነው። ሶስተኛው ደግሞ ተቋማዊ መገለል ነው። እኛ ሀገር ላይ ያለው ተቋማዊ መገለል ነው ያለው። እሱን እንዴት እንደሆነ ልንገርሽ። የትኛውም ሆስፒታል ላይ ብትመጪ የሳይካትሪ እና የሳይኮሎጂ ሕክምና የሚሰጡባቸው ቦታዎች ከኋላ ተፈልገው የተረፈ ቦታ ነው የሚሰጠው። ይሄ ነው ተቋማዊ መገለል ማለት ይሄ ነው። ከሌሎቹ ጋር እኩል የሆነ ሌሎቹ ክሊኒክ ላይ እንደሚሰጠው አይነት አይደለም። በትክክል ማቀው ሁለት ተቋም በደንብ አውቃለሁ። ጎንደር ዩኒቨርሲቲ ሆስፒታል እናውቃለሁ፣ እዚህ ጳውሎስን አውቃለሁ። ሁለቱም ቦታ ረዥም ጊዜ የሰሩባቸው ቦታዎች ናቸው። እነዚህ ቦታዎች ላይ ያሉት የሳይካትሪ ሕክምና የሚሰጥባቸው ቦታዎች ከሌሎቹ አይ ቲንክ ሲተርፉ የተሰጡ ነው የሚመስሉት። ሌሎቹ ተሰጠው ይሄን ይውሰዱት ተብሎ ምናምን ነው የሚመስለው። ማስተማሪያው ሌላ ቦታ ነው፣ የሳይካትሪ አስተዳደሩ ሌላ ቦታ ነው፣ ሳይካትሪ ክሊኒኩ ሌላ ቦታ ነው ምናምን። ልክ ሲተርፍ በቃ እዚህ ግቡ፣ ሲተርፍ እዚህ ግቡ ነው የሚባለው። እንደውም አንደኛው ተቋም ላይ አንድ ቢሮ ነው ያለን እና 30 ምናምን ነን አንድ ቢሮ ውስጥ ነው እና አንዱ ሰው ሲነሳ ሄደሽ ነው የምትቀመጪው ምናምን። በዚህ ዘመን ነው እያወራሁት። ይሄ ነው ተቋማዊ መገለል ማለት ይሄ ነው። በተቋም ደረጃ ሰርቪሱ በበቂ ሁኔታ እየሄደ አይደለም። ለውጦች አሉ፣ እሱን አፕሪሼት አደርጋለሁ። ብዙ መለውጦች አሉ፣ ብዙ መስተካከሎች አሉ። ለምሳሌ ከ2012 ጀምሮ በሀገር ደረጃ የስትራቴጂ አለ፣ ዶክመንት አለ እየተጻፈ ሀገሪቱ የምትመራበት ሜንታል ሄልዝ የሚመራበት ዶክመንት አለ። 2020 እስከ 25 አሁን ያልቃል፣ እዚህ ያልቋል። አሁን አዲስ ለሚሰራው ውስጥ አንዱ እዛ ውስጥ ተሳተፋለሁ እኔና አሁን አዲስ እንሰራለን ለ5 ዓመት የሚቆይ ማለት ነው። ባለፈው የነበረውን ነገር ክፍተቶቹን፣ ጥንካሬዎችን ታይቶ አዲስ እንደገና እንዲሰራ ይደረጋል። ይሄ አንድ አቺቭመንት ነው። ሌላው ከ2020 በኋላ ባለፉት 5 ዓመታት ሰርቪሱን ታች ድረስ ጤና ኤክስቴንሽን ድረስ ለማድረስ ተሞክሯል። ግን የሚገርመው ነገር አንድ ቦታ ሄደን ጤና ጣቢያ ላይ የሜንታል ሄልዝ ባለሙያ የሚቀጠርበት መደብ የለም። የተማሩ ሰዎች አሉ፣ በኤስሲ የተማሩ ሰዎች አሉ፣ የመጀመሪያ ዲግሪ ባችለር ዲግሪ ያላቸው በጣም ብዙ ሰዎች አሉ። እነሱ ሰዎች የሚቀጠሩበት መደብ ጤና ጣቢያ ላይ የለም። ፋርማሲ አለ፣ ነርስ አለ፣ ሌሎች ባለሙያዎች አሉ። ለዚህ ቦታ ግን መደብ የለም። ይሄ ነው ኢንስቲቱሽናል ዲስክሪሚኔሽን ማለት ይሄ ነው። ተቋማዊ ማግለል ማለት ይሄ ነው። እንደውም ፕሮፌሰር ሰለሞን የሆነ ስብሰባ ላይ አይከሜንሽን ይህም በአደባባይ የተናገረው ነገር ስለሆነ የሳይካትሪ ነርስ የተማሩ ሰዎች ዘበኝነት የተቀጠሩ ልጆች አሉ። ሀገሪቱ ላይ የጤና ባለሙያ የለም። የሜንታል ሄልዝ ባለሙያ እጥረት አለ። የተማሩት ልጆች ግን አይቀጠሩ፣ አልተቀጠሩ፣ ስራ የላቸው። ይሄ ምን ማለት ነው? ሶስተኛው የማግለል አይነት ተቋማዊ ነው። አራተኛው የማግለል አይነት ደግሞ የኮርተስ ስቲግማ የምንለው ችግሩ ያለባቸውን ሰዎች ቤተሰቦች ማግለል። ቤተሰቦቻችን ብዙ ጊዜ በዘር ነው የሚባል ነገር አለ አይደል? በዘር የመጣ ነው የአእምሮ ህመም በዘር ስለሚመጣ ተብሎ የነዛን ሰዎች ቤተሰብ ማግለል አለ። እንደዚህ ነው የተባለው። ሳይንሱ የሚለው ይሄን ነው። የአእምሮ ህመም የትኛውም የአእምሮ ህመም ዳይሬክት ኮዙ ወይም ደግሞ ቀጥታ ምክንያቱ አይታወቅም። የሚታወቀው አባባሽ ምክንያቱ ነው። ስለዚህ ምን ሊሆን ይችላል ነው? ዘር አባባሽ ሊሆን ይችላል የተባለ እንጂ ለምሳሌ ቅድም ያነሳ ነው ሺዞፍሬኒያ የሚባለው ከባዱ የአእምሮ ህመም ላይ ለምሳሌ እናትና አባታቸው ሁለቱም ሺዞፍሬኒክ ሆነው ቢጋቡና ቢወልዱ ልጁ የመሆን እድሉ 47% ብቻ ነው። 53% ላይሆን ይችላል ማለት ነው አይደለ? ይሄ ነው አባባሽ ምክንያት ነው እንጂ ተብሎ የተቀመጠው ሳይንሱ ይሄ ኤ ቱ ቢ ኤ ለቢ ምክንያት ይሆናል ተብሎ የተቀመጠ ነገር የለም። በማህበረሰቡ ዘንድ ግን ምን አለ? በቤተሰብ ይወረሳል። እንደዛ አይነት ነገር ያለባቸው ጋብቻ መከልከል ነው። ሌላ ስራም ላይ ማህበራዊ ተሳትፎም ላይ ምናምን የማግለል ነገሮች ይኖራሉ። ስለዚህ 4 አይነት የማግለል አይነቶች እንዳሉ እሱን ማየት ይኖርብናል። ከዛ በተረፈ ግን ቅድም እንዳልኩት
ማግለል ካለ የአእምሮ ህመምተኛ ሆኖ የሚገለል ከሆነ ህመሙ ከሚያደርስበት ጫና በላይ ችግር የሚፈጥርበት መገለሉ ነው። ምክንያቱም የአእምሮ ህመም ሲመጣ እንግዲህ የአእምሮ ህመም አንድ ሰው በተለይ ዲስኦርደር የሚባለው ደረጃ ደርሷል ለማለት 3 መሰረታዊ ነገሮች ያስፈልጋሉ። አንደኛው ነገር ለአንድ ለታወቀ ህመም ለአንድ ወይ ለሁለት ወይም ከዛ በላይ ለሆነ ለታወቀ ህመም ምልክቶች መኖር አለባቸው። ኤቢሲ ተብለው የሚዘረዘሩ ምልክቶች መኖር አለባቸው። እሱ እንትን አለው ክራይቴሪያ አለው። ከዛ በኋላ ደግሞ እነዛ ምልክቶች የሚቆዩበት ምን ያስፈልጋል? የጊዜ ምጣኔ ያስፈልጋል። በየቀኑ ነው የሚመጣው? በቀን ምን ያክል ጊዜ ነው? ስንት ጊዜ ነው የቆየው? ስንት ቀን፣ ስንት ሳምንት፣ ስንት ወር፣ ስንት ዓመት? እሱ ያስፈልጋል። ከዛ ቀጥሎ ግን እነዚህ ነገሮች በመኖራቸው ሰውየው ምን ማጣት አለበት? ይሰራው የነበረውን ስራ ማቃት፣ ራሱን መንከባከብ አለመቻልና ማህበራዊ ግንኙነቱ መበላሸት ማለት ነው። ስለዚህ ህመሙ በራሱ የትኛውም እኮ ነው የትኛውም የአእምሮ ህመም መጀመሪያ የሚያበላሸው ምንድነው? ማህበራዊ ግንኙነታችን ነው። ህመሙ ማህበራዊ ግንኙነቱን የሚያበላሽበት ከሆነና እኔ ደግሞ የማገለው ከሆነ ደብል ይሆናል ማለት ነው። ፕሮብለሙ 2 ጊዜ ይሆናል። ህመሙ አለ፣ ከዛ ደግሞ የኛ ነገር አለና ነገሩን በጣም ውስብስብ እና አስቸጋሪ ያደርጋል። እዚህ ላይ በደንብ ቢሰራበት በደንብ ብናቀው ብዬ የማስበው ነገር ምንድን ነው? የአእምሮ ህመም ከባህል ጋር ካልቸር ባህል የሚለው ነገር ትንሽ ይምታታል። ካልቸር ባህል የሚል አይደለም፣ ትርጉሙ ትንሽ ሰፋ ይላልና ለማንኛውም የአእምሮ ህመም ከካልቸር ጋር በጣም የጠበቀ ግንኙነት አለው። አሁን በጣም ብዙ ለባለሙያም በጣም አስቸጋሪ የሆነው እኛ የተማርንበት የሌላ ሰዎች ካልቸር ትምህርት ነው። ላይክ ይሄ ለምርመራ የምንጠቀምበት ፕሮሲጀር፣ ለምርመራ የምንጠቀምበት ሂደት ሌሎች ሀገሮች የህዝባቸውን ባህሪ፣ የህዝባቸውን ስሜት፣ አስተሳሰብ አይተው ያሳደጉትን ነው እኛ ጋር እየተጠቀምን ያለ ነው። እኛ ደግሞ ከዓለም ላይ ትንሽ ለየት የሚሉ ነገሮችም ስላሉ አንዳንድ ጊዜ እዛ የመጡት ስያሜዎች፣ እዛ የመጡት የህክምና ሂደቶች እኛ ጋር የማይገጥሙበት ሁኔታ አለ። ብዙ ጊዜ ባህላችንን መጥላት ሳይሆን ቀረብ ብለን ማየትና ቅድም እዳው እኛ ጋር ነው እንዳልኩት የዓለም አቀፉን ተሞክሮ መውሰድ ጥሩ ሆኖ ከኛ ጋር ግን ምን መደረግ አለበት? ከስተማይዝ መደረግ አለበት። ለእኛ በሚሆን ነገር መምጣት አለበት። ካልሆነ አሁን ሪሰንትሊ ከዚህ ከጦርነት ከምናምን ጋር በተገናኘ ብዙ ዳታዎች ይወጣሉ፣ ብዙ ጥናቶች ይወጣሉ እና ጥናቶቹ አንዳንዶቹ በጣም ትንሽ ሊሆን ይችላሉ፣ አንዳንዶቹ ደግሞ በጣም የተጋነነ ቁጥር ሊኖራቸው ይችላል። ያ እንዲሆን ያደረገው ምንድን ነው? መለኪያው ከሌላ ሀገር የተወሰደ ስለሆነ ነው። ከሌላ ሀገር የተወሰደ ስለሆነ እሱ ላይ በደንብ ጥንቃቄ ማድረግ ያስፈልጋል። በቀጥታ ከነጮች የወሰድነውን ነገር ብቻ እኛ ሰው ላይ አፕላይ አድርገን ለምሳሌ እነሱ ድብርት ሲሉና እኛ ድብርት ስንል ይለያያል። ለእኛ ታካሚዎች ብዙ ጊዜ ጭንቀትና ድብርት አንድ አይነት ነው። ሁለቱም ሰዎች ሲመጡ በቃ እጨነቃለሁ፣ ይጨንቀኛል የሚሉት እና እንትን አላልነውም፣ አላሳደግነውም። ጭንቀት ሲሆን ይሄ ነው ያለው፣ ድባቴ ሲሆን ደግሞ ይሄ ነው ያለው የሚል ነገር አልተሰጠውም። ሰው ገና እሱ ላይ በደንብ ስላላወቀው ሰው ሁለቱንም ሲመጣ ጭንቀት ነው የሚለው፣ ይጨንቀኛል ምናምን ነገር ነው የሚለው እና ሰው የእኛም ባህል ከዘመናዊው ሕክምና ጋር የማቀራረብ ነገር ከኛ ጋር ብዙ ይጠበቃል ብዬ አስባለሁ። በመጨረሻ ከስኩል ሄልዝ ጋር ስኩል ሜንታል ሄልዝ ጋር ነሳሽው ነገር ሙከራዎች አሉ። የመጀመሪያ እኔ እንኳን የማውቃቸው ልጆች አሉ አሁን ጥናት የሚሰሩ ተማሪዎችን ለማገዝ የሚሞክሩ ሰዎች አሉ። እኔም ከጓደኞች ጋር ብዙ ከትምህርት ቤት ጋር የተገናኙ ከስኩል ችልድረን ጋር የተገናኙ ጥናቶችን እንሰራለን። ሙከራዎች አሉ፣ ለውጦች አሉ፣ ጥሩ ናቸው። ግን ምንድን ነው የሚሆኑት? የሩጫ ስራ ነው የሚሆኑት። ላይክ የሳይኮሎጂካል እድገት ወይ ደግሞ የስነ ልቦና እድገት፣ የስነ አእምሮ ጤና በተወሰነ ደረጃ ሃይስኩል አካባቢ ካሪክለም እንዲኖረው የማድረግ አንዳንድ ጊዜ ለምሳሌ ክለቦች እንዲኖሩ የማድረግ እንዲህ አይነት ነገሮች ገና ናቸው፣ አልተሰሩም። ግን በሩጫም ቢሆን በተለይ ከዩኒቨርሲቲ ያሉ ሰዎች እነዚህ ትምህርት ቤቶች ላይ እነዚህ ተቋማት ላይ እየሄዱ የሚያስተምሩበት፣ ጥናቶችን የሚሰሩበት፣ ጥናቶችን መልሰው ለትምህርት ቤቶች የሚሰጡበት ነገር ግን አለ።
ምናልባት አሁን ሶስተኛው የሜንታል ሄልዝ ስትራቴጂ ሲወጣ አንዱ ትኩረት ይደረግበታል ብዬ የማስበው የስኩል ሜንታል ሄልዝ ይሆናል ብዬ አስባለሁ። ምክንያቱም በትምህርት ቤት ጊዜ የጤና አእምሮ የተስተካከለ ልጅ አካዳሚካሊ ወይም በትምህርቱ ጥሩ ይሆናል፣ ማህበራዊ ግንኙነቱ ጥሩ ይሆናል፣ የራሱን ስሜት በማስተዳደር የራሱን ስሜት በማወቅ የተሻለ ጥቅም ያገኛል እና ፋይናሊ ጥሩ አእምሮ ያላቸው ልጆች ማውጣት ማሳደግ እንችላለን። አንዳንድ ጊዜ እድገታችን ትንሽ ስኪውድ ያደርጋል። የትምህርት ላይ በጣም ጥሩ ልጆች ሆነው ማህበራዊ ግንኙነታቸው መልካም ያልሆነ ልጆች እናያለን እና ሁሉም የተሟላ ሆነው እንዲያድጉ ትምህርት ቤቶች ላይ የሚሰሩ ነገሮች ወደፊት ይኖራሉ ብዬ አስባለሁ። ግን ሙከራዎች አሉ። እሱን አፕሪሼት ማድረግ እፈልጋለሁ። በጣም ጥሩ። አንድ የቤተሰብ አስተዳዳሪ ለከፍተኛ ጭንቀት ወይም ድብርት ወይም ሌላ የአእምሮ ጤና እክል ሲጋለጥ እንግዲህ በቤተሰቡ የኢኮኖሚ ሁኔታ ላይ የሚኖረው ተጽዕኖ ምንድን ነው? የአእምሮ ህመም ሁለት ነገሮችን እንይ። የአእምሮ ህመምና ድህነት ቀጥታ ነው የሚገናኙት። ምን ማለት ነው? ድህነት ባለበት የአእምሮ ህመም ከፍ ይላል። የአእምሮ ህመም ቁጥሩ ከፍ ይላል፣ ይጨምራል። በሌላ መንገድ ደግሞ የአእምሮ ህመም በራሱ ድህነትን ያባብሳል። ቅድም ለማለት እንደሞከርኩት አንድ ሰው የአእምሮ ህመም አለበት ለማለት በተለይ ይሄ ዲስኦርደር ላይ ደርሷል ብሎ ለመናገር የሚያስችለን ነገር ምንድነው? አንደኛ የህመሙ ምልክት መኖር አለበት። ሁለተኛ ደግሞ የጊዜ ምጣኔ ብዬ ያስቀመጥኩት ነገር እና በሶስተኛ ደረጃ ስራ መተው አይደል፣ ራስን መተው፣ ማህበራዊ ግንኙነትን መተው ይመጣል። ወይም ደግሞ እነሱ ነገሮች ላይ የስራ ላይ ዲስፈንክሽን መሆን፣ ራስ ላይ የሚደረጉ ነገሮች ዲስፈንክሽን መሆን ኤንድ በኋላ ደግሞ ማህበራዊ ግንኙነታችን ዲስፈንክሽን መሆን ነው ችግሩ የሚፈጥረው። ስለዚህ አንድ ቤተሰብ ውስጥ በተለይ አምራች ሆነው ቤተሰቡን የሚመራ ሰው በሚታመምበት ጊዜ እነዚህ ሶስት ነገሮች በሙሉ ይጠፋሉ ማለት ነው። አንድ ራሱን አያግዝም። ምን ማለት ነው? ሌላ ሰው ላይ ጥገኛ ሆኖ ማለት ነው፣ ቤተሰቡ ላይ። ሁለተኛ ነገር ስራ አይሰራም። ስለዚህ መጀመሪያ ፊዚካሊ ጥገኛ ነው፣ ከዛ ቀጥሎ ፋይናንሻሊ ጥገኛ ነው። ሶስተኛ ደረጃ ደግሞ ማህበራዊ ግንኙነቱ ተቋርጧል አይደል? ሰው ስለሆን ያለ ሰው መኖር አንችልም። ከሰዎች ጋር መገናኘት አለብን። ስራችን ዛሬ እኔና አንቺ ከአንቺ ጋር ያገናኘ ስራ ነው አይደለም? ስራ ባይኖር ኖሮ እኔና አንቺ ልንገናኝ አንችልም። ስራችን ገንዘብ የሚያስገኝልን ነገር ብቻ ሳይሆን ሰዎች ጋር እንድንገናኝ፣ ሰዎች ጋር ሀሳብ እንድንለዋወጥና እንድንማር እንድናድግ የሚያደርገን በመሆኑ አንድ የቤቱ አባወራ ወይ የቤቱ አምራች በአእምሮ ህመም በሚያዝበት ጊዜ የሚታመመው ቤተሰቡ ነው። ይህን በሌላ መንገድ ለማሳየት ለምሳሌ ልጆች የአእምሮ ህመም ተይዘው በሚመጡበት ጊዜ፣ ኑሯቸው በሚመጡበት ጊዜ ምንድነው የሚባለው? የታመመ ቤተሰብ እንጂ የታመመ ልጅ የለም ይባላል። ወይ ህመሙ ከቤተሰብ የሚነሳ ነው። በዘር ለማለት ሳይሆን ቤተሰብ ከልጆቹ ጋር ያለው ግንኙነት ያለው መስተጋብር ነው እንዲታመሙ የሚያደርጋቸው። እና አንድ ሰው ታመመ ማለት ሲስተም ነው። ቤተሰብ እንደ ሲስተም ነው የሚታየው አይደል? ላይክ አሁን የሰውነታችን ብንወስድ የደም ዝውውር ሲስተም፣ ያተነፋፈስ ሲስተም እንደምንለው ቤተሰብ ሲስተም ነው። አንዱ ሰው ሲቸገር ሲስተሙ ነው የሚበላሸው። እና ቤተሰብ ውስጥ የሚመራው ሰው ታመመ ማለት ሲስተሙ በሙሉ ነው የሚታመመው። ቤተሰቡ ለድህነት ነው የሚጋለጠው። እና ምንድነው አድርገን ማየት ያለብን? የአእምሮ ህመምና ድህነት ፊት ለፊት የሚገናኙ ነገሮች፣ በቀጥታ የሚገናኙ ነገሮች ናቸው። የአእምሮ ህመም አለ ማለት ድህነት ይመጣል፣ አምራችነት ስለሌለ። ድህነት ካለ ደግሞ የአእምሮ ህመም ይመጣል። ቅድም የአእምሮ ህመም አጋላጮች ብለን ያስቀምጥነው ከስነ ህይወት፣ ከስነ ልቦናና ከማህበራዊ ግንኙነት ጋር ነው ያገናኘናል። ማህበራዊ ግንኙነት በሚለው ውስጥ አንዱ ድህነት፣ በማህበራዊ ግንኙነት ውስጥ አንዱ ግጭት፣ ጦርነት የምንላቸው ነገሮች ናቸው። እነዚህ ነገሮች በሚኖሩበት ጊዜ የአእምሮ ህመም ይመጣል። የአእምሮ ህመም ካለ ደግሞ አምራችነት ይቀንሳል እና መሳ ለመሳ የሚሄዱ ነገሮች ናቸው። እነዚህ ነገሮች አሁን በሚፈጠረው ጊዜ እንደው በስራ ቦታ ውስጥ ለዚህ የሚሆን ድጋፍ አለ ወይ? ከዚህ ጋር አያይዘ ደግሞ እንድትነግረኝ የምፈልገው አሁን ለምሳሌ አንድ ሰው በአጠቃላይ አማኑኤል ሲባል ለምሳሌ ፊታችን ላይ የሚመጣ ፒክቸር አለ፣ ዳርክ ፒክቸር አይደለ? እዛማ ከገባው አለቀልኝ፣ በቃ እዛማ ገብቼ እንዴት ሆናለሁ የሚላቸው ራሱ ያ ሰው እንደዛ የሚላቸው ነገሮች አሉ። እንደገና እነዛን ነገሮች ደግሞ ተቋቁሞ እንኳን ወደዛ ከገባ በኋላ ቀጥሎ ደግሞ
ተያያዥ ጥያቄዎች አሉ። ይሄ ምንድነው? አንደኛው ለምሳሌ ያ ሰው ከሕክምና ጋር የተያያዙ ወረቀቶችን ወደ መስሪያ ቤቱ ማምጣት ሊኖርበት ይችላል። የሲክሊፍ ወረቀቶች ይሆናሉ፣ የሕክምና ወረቀቶች አሉ። እዛ መስሪያ ቤት ላይ ያለው ሰው ያንን የሚቀበልበት መንገድ ራሱ በጣም ከባድ ነው ያስባለሁ። የምናወጣቸው ስሞች አሉ። ይህንን ነገር እንደው መቼ ነው ይሄ ነገርስ የሚቆመው? ምክንያቱም ይህንን ነገር አክሰፕት አድርገን የማናውቀውን ነገር ተምረን ራሳችንን ማስተካከል መቻል አለብን። ቅድም እንዳልኩ ነው እነዚህ እያንዳንዱ የምናረጋቸው የምንላቸው ነገሮች እዛ የአእምሮ ታካሚ ሰው ጋር ሲደርሱ የሚፈጥሩት ጫና ራሱን የቻለ በጣም ብዙ ስላለ እና ይህን ነገርስ እንዴት ነው እያስታረክ የምትነግረኝ? እንደገና ደግሞ ለምሳሌ ካውንስሊንግ አንድ ሰው መሄድ ይፈልግና በቃ አምኖ አሁን ይህን ፕሮግራም አንድ ሰው ካየ በኋላ እኔ መታየት አለብኝ ብሎ ሊያስብ ይችላል አይደለ? ከዛ ሲያስብ ደግሞ ግን አሁን እዛ ሄጄ እንደው መለፍለፍ ነው በቃ ሌላ ምን አሁን ታሪኬን ሄጄ ለፍልፌ ከመምጣት ውጭ ዋት ኤግዛክትሊ ምንድን ነው የማገኘው ለሚሉ ሰዎች እንደው እነዚህን አጠቃላይ እንደ ምክርም። በጣም አመሰግናለሁ። እሺ 3 ነገሮች ነው ያነሳሽው። የመጀመሪያው ከስራ ጋር የተገናኘ ከስራ ቦታ ጋር የተገናኘ የአእምሮ ጤና፣ ሁለተኛው ደግሞ ሆስፒታሎቻችን ላይ ያለው ስያሜ በተለይ አማኑኤል ሲባል ሰው ላይ ያለው አመለካከት፣ በመጨረሻ ደግሞ የካውንስሊንግ ሰርቪስ ወይ የካውንስሊንግ አገልግሎትን በሚመለከት ሰዎች ያላቸውን ነገር ነው የጠየቅሽኝ። በጣም ወሳኝ ነገሮች ናቸው ብዬ አስባለሁኝ። ከመጀመሪያው ስንጀምር በስራ ቦታ ላይ የአእምሮ ጤናን ሊያሳድጉ የሚችሉ ነገሮች ሙከራዎች አሉ፣ የተጀማመሩ ነገሮች አሉ። አንዳንድ መንግስት መስሪያ ቤት ላይ በተለይ አዲስ አበባ ላይ እንደዚህ አይነት ነገሮች ታያለሽ። ኮርነር የሚደረጉባቸው ለምሳሌ ሰዎች ስትረስ አውት በሚሆኑበት ጊዜ ብሪዝ የሚያደርጉባቸው ቦታዎች፣ ለብቻቸው የሚሆኑበት ቦታዎች፣ እንደዚህ አይነት ነገር ትንሽም ቢሆን ግን ትልቅ ሀገር አይደል ያለን፣ ትልቅ ህዝብ ነው ያለን እና በህዝባችን ቁጥር በፈላጊው መጠን ግን የስራ ቦታ የአእምሮ ጤና የሚመለከቱ ነገሮች ገና ትንሽ ናቸው። አንድ ኮቪድ እንዳበቃ አካባቢ ስልጠና ነበረ፣ ለጤና ባለሙያዎች የሚሰጥ ስልጠና ነው እንጂ ያን ያክል የስራ ቦታ ላይ ይሄን ነገር የአእምሮ ጤንነትን ሊያሳድግ በሚችል ፕሮሞት ሊያደርግ በሚችል ገና መስራት ያለብን ነገር ነው እንጂ እስካሁን ድረስ በበቂ ሁኔታ ተሰርቷል ብዬ አላምንም። ያየኋቸውም ብዙ አይደሉም። ሁለተኛው አማኑኤል የሚባለን ሆስፒታል ከአእምሮ ጤና ጋር በተገናኘ ሰው የሚሰጠው የሚያይበት እይታ ላይ የሚሰጠው ስም አለ። በነገራችን ላይ ልክ እንግዲህ ቅድም እንዳልኩት ማግለል ብዙ አይነት ነው አይደለ? እንግዲህ አሁን ይሄ ተቋማዊ ማግለል ልንለው እንችላለን። ማለት ሌላው ሰው ተቋሙን የሚያገልበት አንደኛው መንገድ ነው። ማድረግ አለብን ብዬ ማስበው የአእምሮ ጤና ስራ ቀላል ስራ አይደለም፣ ከባድ ስራ ነው። ራስን ለዛ ተገዥ ማድረግ ያስፈልጋል። እንደው እንደሌላው ኢንጆይ የሚደረግበት ምናምን አይነት ስራም አይደለም። ብዙም ኢንቨስት የተደረገበት አይደለም። ብዙ ይቀራል። አሁን ጥሩ መነጋጋቶች አሉ። ሚኒስትሪ ኦፍ ሄልዝ አካባቢ ያሉ ሰዎች ብዙ ድጋፍ ሲያደርጉ ምናምን ያለው፣ ግን እሱ በቂ ነው ካልሽኝ አይደለም። ብዙ ሰዎች መማር አለባቸው፣ ብዙ ሰዎች መስልጠን አለባቸው። አሁን የአእምሮ ጤና ብዙ ትኩረት የሰጠው አዲስ አበባ ላይ ብቻ ነው። አዲስ አበባ ላይ ብዙ የአእምሮ ጤና ክሊኒኮች አሉ፣ ሳይካትሪ ክሊኒኮች አሉ፣ ሳይኮሎጂካል ክሊኒኮች አሉ፣ ሪሃብሊቴሽን ክሊኒኮች አሉ። ታስ ወንደርፉል። እሱ ይሄኛው በጣም ጥሩ ነገር ነው እዚህ መሆኑ። ግን እነዚህ ነገሮች ደግሞ ወደ ሌላ ቦታ የመውሰድ ክፍለ ሀገሮች፣ ክልሎች አካባቢ እነዚህ አይነት ነገሮች የሚስፋፉበት ነገር መምጣት አለበት። እዚህ ብቻ የምንሰራው ለሁሉም ሰው በቂ ላይሆን ስለሚችል፣ ስለዚህ በተወሰነ መንገድ አዲስ አበባ ላይ እየተቀየረ ያለ ነገር ያለ ይመስለኛል። ወደ አማኑኤል ልምጣና አማኑኤል በደንብ መመስገን አለበት። ብዙ ሊወራለት በጣም ብዙ ስራ ተሰርቷል። ብዙ ሊነገርላቸው የሚገባቸው ሰዎች አሉ። ብዙ ሲኒየር ሐኪሞች አሉ። በጣም ጎበዝ ሪሰርቸሮች አሉ። ለአእምሮ ጤና ማደግ መስፋፋት የበኩላቸውን እየጣሩ ያሉ ሰዎች ያሉ፣ ግራንት የሚያመጡ ብዙ የአእምሮ ጤናን ከፍ የሚያደርጉ ስራ የሰሩ ሰዎች አሉና ከመራቅ ከማግለል ይልቅ
ተቋሙን ቀረብ ብሎ ማየት ማገዝ ምናምን ያስፈልጋል። እንግዲህ ስንታመም ብቻ አይደለም መሄድ ያለብን፣ ያመናል ብለን መዘጋጀት አለብን። እንደሚታወቀው ለአእምሮ ጤና ኢሚዩን እንዲሆነ ሰው የለም፣ የማይታመም ሰው የለም። እኔም አንቺም ነገ ልንታመም እንችላለን። ስንታመም እዛ ነው የምንሄደው እና ከመራቅ ይልቅ ቀርቦ ማየት፣ ድጋፍ ማድረግ ነው የሚያስፈልገው። የታመሙትን ሰዎች ድጋፍ ማድረግ የሚችሉ ሰዎችም ተቋሙን ድጋፍ ማድረግ፣ ተቋሙ የሚፈልግ ከሆነ ይፈልግ አይፈልግ አላውቅም፣ የሚፈልግ ከሆነ በዛ ልክ መስራት ያስፈልጋል። አሁን አማኑኤል ብቻ አይደለም የአእምሮ ሕክምና የሚደረግበት፣ የትኛውም ሆስፒታል ላይ በበቂ ባለሙያ የተደራጀ የአእምሮ ሕክምና ይሰጣል። እንግዲህ አሁን ወደፊት የሚደረገው ወደ ጤና ጣቢያ ይወርዳል። ከዛ በኋላ ደግሞ ከጤና ኤክስቴንሽኖች ጋርም ይደርሳል ብዬ አስባለሁ። አሁንም ሙከራዎች አሉ፣ ጤና ኤክስቴንሽን ላይ እንዲሰሩ ይደረጋል። የሌለው ነገር ይሄ ፎርማል በሆነ መንገድ ሪፈር የማድረግ ሊንክ የማድረግ ሪፖርት የማድረግ ነገሮች ይቀራሉ። እሱን አይቻለሁ። ኦሮሚያም ላይ ያሉ ሰዎችን አግኝቼ ነበር። አማራ ክልል ላይ ያለውን አይቻለሁ። አማራ ክልል ላይ የራሴ እጅ አይቻለሁ እና እሱ ነገር የለም። ወደፊት እንግዲህ እሱ ነገር ይስተካከላል ብዬ አስባለሁ እንጂ ተቋሙን እንደሌላ ተቋም አድርጎ ማየት በታሪክም እኮ ብናየው የመጀመሪያ ሜዳ ላይ የወደቁ ሰዎችን ሰብስቦ ማከም የተጀመረበት ተቋም ነው። ስለዚህ አክብሮት የሚያስፈልገው እንጂ የሚሸሽ አይደለም። ከሕክምና በኋላ ሰርቲፊኬት ይሰጣል። ፎሎ አፕም ላይ ሲሆኑ ሲክሊቭ ወይ የረፍት ወረቀት ምናምን ይሰጣል። እሱን ስናደርግ ምንድነው የምናደርገው? የተቋሙ ስም በእርግጥ ላይ አለ። ለምሳሌ ጳውሎስ ላይ ምንድነው የምናደርገው? ወይ ጎንደር ዩኒቨርሲቲ ምንድነው የምናደርገው? ፎሎ አፕ ላይ ብቻ እንዳለ ተደርጎ ነው የሚጻፈው እንጂ ይሄ ዲስኦርደር ስላለበት ይሄ ሕክምና እየተደረገለት ተብሎ ዝርዝሩ አይጻፍም። ያን ባለሙያው ከበር ያደርግላቸዋል። በተቋም ደረጃ ስምምነት አለ። እዛ ቦታ እስከመጣ ድረስ ማንም ሰው ይቀበላል። ግን እንትናቸው ላይ እንደ ዶክመንት ተደርጎ ግን አይጻፍም። እሱ አንዱ የአእምሮ ጤና የሚፈልገው ነገር ምንድነው? ፕራይቬሲ ነው የሚፈልገው፣ ግላዊነት ይፈልጋል። ግላዊነታቸውን በጠበቀ መንገድ እኔ ጋር ሲመጡ ምንድነው የማደርገው? ይህ ሰውዬ ለክትትል በዚህ ቀን መጥቶ ነበር ብዬ ነው የምጽፈው እንጂ ዲያግኖሱ እንደዚህ ነበረ፣ የምሰጠው ሕክምና እንደዚህ ነበረ ተብሎ አይጻፍም። ሰው በዚህ መንገድ ኮሚኒኬት እናደርጋለን። ምናልባት እንግዲህ አንዱ ትልቅ ችግር የሚሆነው ሕክምና ከጨረሱ በኋላ ሜዲካል ሰርቲፊኬት ቢፈልጉ፣ ሜዲካል ሰርቲፊኬት ቢሰጣቸው ከዛ ወደ ተቋሙ ለመመለስ ያለው እርግጠኝነት ምናምን፣ በእርግጠኛ ሀገር ላይ ብዙ ችግር የለም። እሱ እስካሁን ይሄ ተጽፎልኝ ነበር ግን ተቋም ያላስገባኝ አለ ብሎ የሚመጣ ሰው እስካሁን ድረስ የለም። ግን ያው እንዳልሽው ሰብጀክቲቭ በሆነ መንገድ መገለሉ ሊኖር ይችላል። ያለማመን፣ ወደ ከፍተኛ ስራ ለመውሰድ እርግጠኛ ያለመሆን ነገሮች ሊኖሩ ይችላሉ። ይሄኛው ግን ያው ግለሰባዊ የሚሆን ነው እንጂ በተቋም ደረጃ እንደዚህ አይነት ነገሮችን ከኛ ጋር እስከሄዱ ድረስ ላለመቀበል የሚያስቸግር ተቋም የለም። የመጨረሻው ከካውንስሊንግ ሰርቪስ ጋር በተገናኘ ያለው ነገር በቃ ሂጄ ምን አደርጋለሁ ምናምን ነው የሚባለው። እንግዲህ እሱ የሆነ ጊዜ ላይ የተሰራ ስህተት ነው ይሄን ነገር ያመጣው። ስህተቱ ያለው ከኛ ሳይድ ነው፣ ከታካሚው ሳይድ አይደለም። ምንድነው የሆነው? ለረዥም ጊዜ በተለይ የሳይኮሎጂ ትምህርቱ ላይ ፎከስ የተደረገው፣ ትኩረት የተደረገው ንድፈ ሀሳቡ ላይ ነው፣ እውቀቱ ላይ ነበር እንጂ ሳይኮሎጂ ወይ ሳይኮቴራፒ የሚማሩ ወይ ካውንስሊንግ የሚማሩ ተማሪዎችን ወስዶ ህሙማንን እያዩ እየመረመሩ እያከሙ እንዲማር አልተደረገም። በዛ የተነሳ ክፍተት አለ። ስለዚህ ሰዎቹ ትምህርት ጨርሰው ከሄዱ በኋላ የሚያውቁት ቲዮሪውን ነው። ይሄ በተግባር እንዴት እንደሚሰራ አያውቁም። ምንድነው ይሄ ታካሚ ማለት? ለምሳሌ ድብርት ያለው ሰው ምን ማለት ነው? አንዛይቲ ያለው ሰው ምን ማለት ነው? ላያውቁ ይችላሉ። ከዛ የተነሳ እንግዲህ አይዞች ሊሉ ይችላሉ ታካሚዎችን እና የተለየ ነገር ላያደርጉላቸው ይችላሉ። በዛ የተነሳ ምን ላደርግ ሊሄድ ይችላለሁ ሊሉ ይችላሉ። አሁን ግን እሱ ዘመን ላይ አይደለንም። አሁን ብዙ መለወጦች አሉ። በተለይ ጥቁር አንበሳና ጎንደር ዩኒቨርሲቲ የክሊኒካል ሳይኮሎጂ ትምህርት ይሰጣሉ። ስለዚህ በዚህ የሚማሩ ሰዎች በትምህርት ሂደታቸው ላይ ብዙ ጊዜያቸውን የሚያሳልፉት ከታካሚዎች ጋር ነው። ዲያግኖስ ያደርጋሉ፣ ትሪትመንት ፕላን ያደርጋሉ፣ ትሪት ያደርጋሉ። ከዛ በተጨማሪም አጫጭር የሚሰጡ ስልጠናዎች አሉ። ለእኛ ሀገር
በሪሰርቸሮች እና በክሊኒሻኖች አማካኝነት ለእኛ ሀገር በሚሆኑ ተደርገው ተስተካክለው የተሰሩ ስልጠናዎች አሉ። እነሱን ይወስዳሉ። ስለዚህ አሁን አይዞሽ የሚባል ወይ መምከር የሚባል ነገር የለም። አሁን የሚሰራው ነገር ሌላ ነገር ነው። ሳይኮቴራፒ የሚባለው ነገር ስትራክቸርድ የሆነ ታይም ፍሬም ያለው ለየትኛው ዲያግኖስ ምን መደረግ እንዳለበት የሚታወቅ ሕክምና ነው የሚሰጠው። ኤንድ የሚሰጡት ሕክምናዎችም በሪሰርች የተረጋገጡ የተደገፉ፣ አንዳንዶቹ ከመድኃኒት የሚሻሉ፣ አንዳንዶቹ ደግሞ ከመድኃኒት ጋር ኢኩቫለንት የሆኑ ሕክምናዎች ነው የሚሰጡት። ብዙ ጊዜ አንዳንድ ጊዜ ከበድ ያለ የአእምሮ ህመም በሚሆንበት ጊዜ ሁለቱንም መድኃኒትም ሳይኮቴራፒ የመስጠት ነገር ነው ያለው እና አሁን ያ ዘመን ላይ አይደለንም ያለ ነው። አይዞሽ የሚባልበት ምክር የሚሰጥበት ጊዜ አይደለም። የሳይኮሎጂካል ትምህርት ቤት ላይ ምክር የተከለከለ ነው። የመጀመሪያው አንደርስታንድ ማድረግ ነው። በገባን ልክ ባወቅነው ልክ ዓለም አቀፍ ስታንዳርዱ በሚፈቅደው ሕክምና በሚፈቅደው ልክ ካወቅን በኋላ ለዛ የሚሆኑ የሕክምና ስትራቴጂዎች ነው የሚቀመጡት። እነዛን ነገር ነው ክሮስ የሚያደርገው ታካሚ በዛ ውስጥ ነው የሚያልፈው እንጂ እንደሚባለው ለማውራት አይደለም የሚመጡት። አይደለም ለማውራት አይደለም ወደ ሳይኮሎጂ ሕክምና የሚመጣው፣ ለመታከም ነው የሚመጣው። አመሰግናለሁ። እሺ፣ በጣም ጥሩ። እንግዲህ አይዞሽ የሚባል አድቫይስ ብለሃል። እሱ ላይ አንድ ጥያቄ አለኝ። እንግዲህ በአእምሮ ጤና እክል ብዙ ሰዎች በእንደዚህ አይነት እክል ውስጥ ያሉትን ሰዎች ኢንቴንሽናል የሆነ አድቫይስ ይሰጣሉ። እንግዲህ እነዚህ አድቫይሶች ጠንካራ ሁን፣ ጸልይ፣ ስቴይ ፖዘቲቭ እና የመሳሰሉትን በእርግጥ እነዛ ሰዎች እነዛን የሚሉት ለመርዳት ነው ያንን ነገር የሚያደርጉት። ነገር ግን እንግዲህ እዚህ ጋራ ለምሳሌ ድብርትን ብንወስድ ድብርት ውስጥ ያለ ሰው አይምሮንና ስሜታዊ ክንውንን ራሱ አይምሮአችን አፌክት ያደርገዋል አይደለ? እነዚህ ነገሮች እንዳናደርግ። ስለዚህ ለምንድን ነው እነዚህ ምክሮች እዛ ሰው ጋር ኦልሬዲ ስትራግል እያደረገ ያለ ሰው ጋር ሲደርሱ የሚፈጥሩት ስሜት አለ አይደለ? የጥፋተኝነት ስሜት፣ ተስፋ ቢስነት እየተሰማቸው ይመጣል። ምንድን ነው ይህንን ነገር እስቲ በደንብ አብራርተህ አስረዳኝ። እኔም ራሱ በጣም ማወቅ የምፈልገው ነገር ነው ይሄ ነገር። ከብሬን ሳይንስ እናነሳለን እዚህ ጋር ወይስ እንዴት ነው? ለዚህኛው ሳይኮሎጂካል ሳይንሱን ብቻ ማንሳት በቂ ነው ያስባለሁ። የመጀመሪያው ምክር የሚባለውን መረዳት ነው ማለት ያለብን። ምክር ማለት ሰዎች የራሳቸውን መረዳት ብቻ ምንድን ነበር የሚባለው ኦፒኒየን የሚባለውን ነገር ብቻ ሪፍሌክት የሚያደርጉበት መንገድ ነው። አንድ ሰው ከታመመ ማማከር ያለበት ለታመመው ህመም በቂ እውቀት፣ በቂ ስልጠና፣ በቂ ልምድ ያለውን ሰው ነው ማማከር ያለበት። የአእምሮ ህመምተኛ ከሆነ የአእምሮ ሐኪም ጋር ነው መሄድ ያለበት። ማንም ሰው ራንደምሊ አንስቶ ሊመክረው አይገባም። ምክንያቱም ምክር እንዳልኩሽ ሳይንሳዊ ቤዝ የለውም፣ ሳይንሳዊ መረዳት የለውም። ሰዎች የራሳቸውን ኤክስፒሪየንስ ነው። ያንቺን ኤክስፒሪየንስ ለእኔ ብትነግረኝ ለአንቺ እውነት ሊሆን ይችላል፣ ለእኔ ግን እውነት አይሆንም። በተለይ የአእምሮ ህመምተኞች በሚሆኑበት ጊዜ፣ የአእምሮ ተካሚ በሚሆኑበት ጊዜ ምክር አያስፈልግም። እዛ ጋር ነው የምንዘጋው። ምክር አያስፈልግም። የኔን ኦፒኒየን አይፈልጉም ፔሸንቶቹ። አይዞሽ እንድለው፣ ጠንክር እንድለው፣ ፖዚቲቭ እንድለው አይፈልግም። በተለይ አንዳንድ ህመሞች ለምሳሌ እንደ ድብርት ወይ ድባቴ አይነት ህመሞች፣ እንደ ባይፖላር ኦር ማኒክ አይነት ህመሞች፣ እንደዚህ አይነት ነገሮች ነገሩ በራሱ የስሜት ህመም ነው። ስለዚህ እዛ ላይ አይዞሽ ማለት አይደለም የሚያስፈልገው፣ ሌላ ነገር ነው መስራት ያለብን። የሚመክረው ሰው ሁሉ ስለሚመክረው ነገር ያውቃል ማለት አይደለም። ራንደምሊ የመጣለትን ሳያስበው ብቻ በአጋጣሚ የሆነ ነገር ይናገራል። ያው አንዳንድ ሰው ታያለሽ፣ ለምሳሌ ምንም ነገር ብትጠይቂው ይመልሳል አይደለ? ምንም ነገር ብትጠይቂው ያብራራል። እሱ ተገቢ አይደለም። የሰው እውቀት የተወሰነ ነው። ስለ አንድ ነገር ነው የምናውቀው። ስለተማርነው ነገር እንኳን የምናውቀው ነገር በጣም ትንሽ ነው። ከ10% አይበልጥም በምንሰራበት ሙያ ማለት ነው። ይሄ የሰው አእምሮ መርሳት አለ። በዛ ላይ ያለንም ጊዜ አጭር ሊሆን ይችላል። ቢኮዝ ማወቅ የጀመርንበት ጊዜ አዶለሰንት ካለፈ በኋላ ይሆናል ምናምንና
ከዚህ አንጻር የምናውቀውን ነገር ብቻ ነው መናገር ያለብን ማድረግም ያለብን እንጂ ምክር አስፈላጊ አይደለም። የስሜት ህመምን ወይ እንደ ድብርት አይነት ነገሮችን በሚመለከት ደግሞ ስሜትን በቀጥታ ማከም አይቻልም። የስሜት ህመም ያላቸውን ሰዎች አይዞ ስላልነው ወይ በርታ ስላልነው የሚበረታ ነገር አይደለም። ከስሜቱ ወጥተን ሌላ ነገሮችን ነው ማከም ያለብን። ብዙ ጊዜ ድብርት ያለባቸውን ሰዎች ለማከም የምንችለው ሁለት ኤሪያ ላይ ነው። ወይ ሀሳባቸው ላይ ነው ህክምና የምንጀምረው ወይ ባህሪያቸው ላይ ነው እንጂ በቀጥታ ስሜታቸውን አለም ለማከም ብንሞክረው ልጆች ላይ ማየት ይቻላል። ይሄ ልጆች ስሜታዊ ሆነው ማልቀስ ሲጀምሩ ዝም በል ካልናቸው አይዞ ካልናቸው ይብስባቸዋል። ስለዚህ እንደዛ ስሜታዊ በሚሆኑበት ጊዜ ስሜታቸውን እንዲጨርሱ ምንድነው የምናደርገው? ኢንቫይሮንመንት መፍጠር ነው፣ ምቹ ሁኔታ መፍጠር ነው። ያን ስሜታቸውን ይጨርሱት። ስሜታቸውን ካለቀ በኋላ ሌላ ነገር መነጋገር፣ ሌላ ነገር ማሳየት ይቻላል። ስሜት ውስጥ በሆኑበት ጊዜ ውስጥ ግን እሱን ለመቆጣጠር ስንሞክር ነገሩ የባሰ እየተባባሰ እየተጋጋለ ምናምን ነው የሚሄደው እና በአጠቃላይ ምክር አስፈላጊ አይደለም። እኛም ጋር ሲመጡ ልንመክራቸው አይደለም የሚመጡት። እኛ ጋር ሲመጡ የምናደርገው ምንድነው? ህመማቸውን የምናሳያቸው። ያንተ ህመም ይሄ ነው፣ ያንተ ህመም ምክንያቱ ይሄ ነው፣ ሊታከምበት የሚችለው አግባብ ደግሞ ይሄ ነው። ለህክምና የምታጠፈው ጊዜ የምታጠፈው ገንዘብ እዚህ ደስ ይሆናል ተብሎ ተነግሮት ኮንትራት ወስዶ ተስማምቶ ለሚሰራው እንጂ አይዞሽ ወይም አይዞ አይባሉ። በጣም ጥሩ። አሁን ደግሞ እስቲ ስለ ሱስ እናንሳ። ስለ ሱስ ተጽዕኖ እንግዲህ በወጣቶች ዘንድ በስፋት የሚታየው የጫት አጠቃቀም አለ። ይሄ ደግሞ ከጭንቀት አንዛይቲ፣ ከእንቅልፍ ማጣት ጋር የሚፈጥራቸው ችግሮች አሉ ይላል ሳይንሱ። እንደገና ደግሞ ለምሳሌ በጣም በማህበራዊ ሚዲያ አጠቃቀም በጣም አለ። በወጣቱ ትውልድ እንግዲህ ይሄ ነገር በራስ የመተማመን ስሜትና የስነ አእምሮ ላይ ምን አይነት ተጽዕኖ ነው የሚያሳድረው? ይሄስ ደግሞ ከጫቱ ጋር በተገናኘስ እንደው እነዚህን ነገሮች ለመቀነስ እንደው አንዴ ማቆምም ባይሆን ለመቀነስስ ከኛ ነገር ጋር ከኛነታችን ጋር የሚሄድ ምን አይነት መፍትሄ ማምጣት እንችላለን? እሺ፣ በጣም አመሰግናለሁ። ይሄ በጣም ወቅታዊ ጥያቄ ብዙ ሰው የሚያነሳው ነው። ብዙ ቤት ውስጥ የሱስ ችግር አለ። በዛ የተነሳ ወጣቶች ትምህርት ይተዋሉ፣ ትዳር ይፈርሳል፣ ሰዎች ስራ ይተዋሉ እና ከፍተኛ የሆነ ማህበራዊ ቀውስ እያመጣን ያለው። እንግዲህ ሱስ ሲባል ብዙ ነው። ሱስ ሲባል አንድ ሰው አንድ ነገር ከራሱ ቁጥጥር ውጭ ጨምሮ አብዝቶ ደጋግሞ መውሰድ እንደማለት ነው እና ከዚህ ውስጥ አንዱን ብቻ ወስደን ብዙ ነው። ስለ ሱስ እናወራ፣ ስለ አልኮል እናወራለን፣ ስለ ይሄ አነቃቂ ነገሮች እንደ ጫት አይነት ነገሮች እናወራለን። ሌሎችም ነገሮች አሉ። ብዙ ነገር ነው ሱስ የሚያስይዘው እና ጫትን ብቻ ወስደን ብናይ በእኛ ሀገር ላይ በጣም ከፍተኛ ችግር እየፈጠረ ያለ ነገር ነው። አንዳንድ ቦታዎች የማይታወቅበት የነበረ ጫት ስሙ እንኳን የማይታወቅበት የነበረ በአሁኑ ሰዓት ሁሉም ቦታዎች ላይ የጫት ስርጭቱ በጣም በዝቷል። የጫት ሱሰኛ የሆነ ሰው በጣም በዝቷል እና ጫት በጣም እንዳልሽው እንቅልፍ ያሳጣል። የመጀመሪያው ነገር ራስ የመቆጣጠር ራስን የማስተዳደር ነገርን ይቀንሳል። የስራ ባህልን ያጠፋል። ሰዎች በይነው ያልሆነ ስሜት ውስጥ እንዲኖሩ ነው የሚያደርገው። ጫት የሚቅሙ ሰዎች ለሌሎች ሱሶች የመጋለጥ እድላቸው በጣም ከፍተኛ ነው። ጫት የሚቅም ሰው አልኮል ለመጠጣት ቅርብ ነው። ሌሎች ከባድ የሆኑ ሱስ አሳዥ ነገሮችን ለመውሰድ በጣም ቅርብ ነው። እኛ ሀገር ላይ በጣም ከፍተኛ ችግር እየፈጠረ ነው። በተለይ እንግዲህ ጫት የሚታወቀው ሶማሌና የመን ላይ ነው በጣም በብዙ የሚታወቀው እና ኢትዮጵያ ብዙ አካባቢ ላይ አይታወቅም ነበር። በአሁኑ ሰዓት ግን በጣም ብዙ ቦታ ነው ያለው። ይሄ እንቅልፍ ከማሳጣቱ፣ ስራን ከማስተጓጎሉ፣ ሌሎች የጤና ችግሮችን ከማምጣቱ በተጨማሪ ሴክሹዋሊቲ ላይ ሁሉ አፌክት አለው እና በጣም ሊታሰብበት የሚገባ ነገር ነው። አትሊስት ጫት በአደባባይ እንዳይሸጥ የመከልከል፣ በትምህርት ቤቶች አካባቢ ወጣቶች ባሉባቸው አካባቢ እንዳይሆን የማድረግ ኃላፊነት ያለብን ይመስለኛል። በጣም
ከባድ ነው። ጫት የሚያዘወትሩ ሰዎች፣ የጫት ሱስ ያለባቸው ሰዎች ለሳይኮሲስ፣ ለዲፕሬሽን፣ ለአንዛይቲ ይጋለጣሉ። እሱ በጣም የታወቀ ነው። አንዳንድ ሀገሮች ቶታሊ እንዳይገባ ይከለከላል። እኛ ሀገር ላይ ትንሽ ቁጥጥር በሌለበት ሁኔታ ነው እየተደረገ ያለው እና እሱ ብዙ ችግር ነው የሚያመጣው። ተማሪዎች አካዳሚክ ላይፋቸውን አፌክት ያደርጋል። ባለትዳሮች ትዳራቸውን ይጎዳል። ሰራተኞች ስራ ላይ ፕሮዳክቲቭ እንዳይሆኑ፣ ውጤታማ እንዳይሆኑ ያደርጋል። የሰውን ቶታሊ ተነሳሽነት የሚቀንስ እንትን ነው፣ እጽ ነው እና ብዙ ሊሰራበት የሚገባ ብዙ ጥንቃቄ ሊደረግበት የሚገባ ነገር ነው። ለጊዜው ሰዎች ጫት ሲወስዱ የነቁ ይመስላቸዋል። ማስተዋላቸው የጨመረ፣ ማስታወሳቸው የጨመረ መስሎ ሊሰማቸው ይችላል። ግን አይደለም። ጫት ማስታወስን ይጎዳል፣ ትኩረትን ይጎዳል፣ እንቅልፍን ይጎዳል እንዳልኩት እና በጣም ብዙ አይነት ሜዲካል የሚሆነ ሳይኪያትሪካል የሚሆነ የህመም የሚያመጣ ነገር ስለሆነ ቤተሰቦች ልጆቻቸው ላይ ቁጥጥር ማድረግ አለባቸው። እንደ ባህል የሚወሰደው ነገር ምናልባት እስካሁን ስለማይታወቅ ስለሆነ አሁን ግን ሲታወቅ ከዚህ ነገር መውጣት አለበት። እንደ ባህል ተደርጎ መወሰድ የለበትም እና በጣም አደገኛ እጽ እንደሆነ መታወቅ ይኖርበታል። አንዳንድ ነገሮች ኢቨን ተጠንተው ያላለቁም ነገሮች አሉት። ሌላው ምንድነው የሆነው የሆነ የጫቱን ቅጠል የሚያጠቃው ትል ነገር አለ። እሱን ለማጥፋት የሚጠቀሙባቸው ኬሚካሎች አሉ። ሄቪ ሜታል ያላቸው ኬሚካሎች አሉ። እነሱ ደግሞ ቶክሲን ናቸው ሲወሰዱና ከጫቱ በላይ ጫቱን ለማሳደግ የሚጠቀሙባቸው ነገሮችም በጣም አደገኛ ስለሆኑ ሰዎች ሊያስቡበት ይገባል። ካልሆነ ከባድ የሆነ የአእምሮ እንትን በሽታ እንደሚያመጣ ማወቅ ትልቅ ነገር ነው። አንዳንድ ጊዜ እንደው አለማወቅ ራሱ አሁን ስለ ጫት አነሳን እንጂ ሱስ አሁን የብዙ ነገር ነው ሱስ። እኔ ለምሳሌ ቡና ወዳለሁ፣ ቡና በጣም ጠጣለሁኝ። ግን ይሄ ቡና ደግሞ ሲበዛ ወይ መውሰዴ በራሱ ቀጥሎ የሚያመጣብኝን ነገር መረዳት አለብኝ አይደለ? መረዳት አለብኝ ብዬ አስባለሁኝ። እና ሰዎች እንደው ካለማወቅ አንዳንዴ እኮ የሚያመጣብንን ችግር አለማወቁ ራሱ ያንን ነገር ዝም ብለን እንድንቀጥልበት ሊያደርግ ይችላል። እና እዚህ ላይ እስቲ የምትለው ነገር ካለ? ቡናም ቢሆን ቡናና ጫት አንድ ካታጎሪ ነው፣ ቪታሚን የሚባል ካታጎሪ ውስጥ የሚመደብ ነው። እና ቡናም ዲግሪው ነው የሚለያየው እንጂ ሱስ ያወጣል፣ ሱስ ያይዛል። ግን ዲግሪው ይለያያል። የጫትን ያክል ከባድ ላይሆን ይችላል። ከሱስነቱ በተጨማሪ ቡና የጋስትሪክ ኢፌክት አለው፣ የጨጓራ ህመም ስለሚያመጣም ቡና ያን ያክል እንደው የጫትን ያክል አግዝፈን ልናየው አንችልም። ጉዳት አለው፣ ግን መመጠን ከተቻለ። አሁን ችግር የሚሆነው አንዳንድ ሰብስታንሶች ሱስ ከተያዙ በኋላ ሰዎች ለማቆም የሚቸገሩ አሉ። ለምሳሌ አሁን የአልኮል ሱሰኛ አልኮሉም ቢያቆም ቶታሊ ሰውነቱ አይሰራም። ወክ ማድረግ አይችልም፣ እጁን መጠቀም አይችልም። ምናልባት እዚህ መርካቶ አካባቢ ሰዎች እያሳዩ ነበርና ልክ ጠዋት ላይ አረቂ ቤቱ ላይ ለመድረስ እየተንቀጠቀጠ ነው የሚደርሰው እና የመጀመሪያውን አረቂ የምታጠጣው ሻጯ ነች። ከዛ በኋላ ነው ሰውነቱ መስራት የሚጀምረው። እና የቡና ሱስ ያን ያክል ላይሆን ይችላል ስናቆም። አሁን አልኮል ሲቆም የሚመጣው የጤና ችግር እና ቡና ሲቆም የሚመጣው የጤና ችግር ይለያያል። እና ግን ይሄም ቢሆን ስራ ላይ አፌክት ሊያደርግ ይችላል። ቡና ካልጠጣው አልሰራም የሚል ዲፔንደንሲ የምንለውን ነገር ሊያመጣ ስለሚችል በማስተዋል በኃላፊነት ብናደርገው ነው የተሻለ የሚሆነው። መጨረሻ ያነሳሽው ነገር ላይ ሶሻል ሚዲያን የሚመለከተው ኢንተርኔትን የሚመለከተው ነገር እዚህ ጋር የኔን አመለካከት ነው ማስቀመጥ የምፈልገው። ሶሻል ሚዲያ መኖሩ በጣም ብዙ ነገሮችን አቅሎልናል። በርቀት ብዙ ገንዘብ ከፍለን የምናገኛቸውን ነገሮች በቅርብ እንድናገኛቸው አድርገዋል። እሱ በጣም ጥሩ ጎኑ ነው። በዓለም ላይ ምን እየተከናወነ እንደሆነ ብዙ ነገር ልናቅ እንችላለን። ግን ይሄ ነገር ሄዶ ችግር የሚሆነው ምንድነው? ሰዎች የምንጠቀምበትን ነገር በኃላፊነት መጠቀም አለብን። ሶሻል ሚዲያ በጎ ነገሮች እንዳሉት፣ ጥሩ ነገሮች እንዳሉት፣ ሳይንስ ለመማር፣ ቴክኖሎጂ ለመማር፣ ሜዲሲን ለመማር፣ ምንም ነገር ለመማር ምቹ እንዲሆን፣ ቀላል እንዲሆን አድርጎልናል። ሰዎች በቀላሉ በአጭር ጊዜ የሆነ ነገር እንዲማሩ፣ እንዲረዱ ያደርጋል። ግን ይሄ ነገር ምን ይሆናል?
በኃላፊነት የማንጠቀምበት ከሆነ ሁለት ችግሮች ይዞ ይመጣል። አንደኛው ረዥም ጊዜ ስክሪን ታይም ላይ መቀመጥ፣ ስክሪኑ ላይ መኖር የአእምሯችን አሰራር ይጎዳል፣ ለእንቅልፍ ማጣት ያጋልጣል፣ አቴንሽን ማድረግ ላይ በጣም አስቸጋሪ ይሆናል። ለምሳሌ ቲክቶክን ብንወስድ በጣም አጫጭር ነገሮች ናቸው እና ሰው ውሎውን የሚውለው ምንድነው ስክሮል በማድረግ ነው። እና ይሄ አንድ ነገር ትኩረት አድርጎ ፔሸንስ ኑሮን እንድንሰራ አያስችልም። እንግዲህ እውቀት ለማግኘት ዝም ብሎ የሚታወቅ ነገር አለም። እውቀት አይደል እንትን ይፈልጋል፣ ይሄ ትጋት ይፈልጋል፣ ደጋግሞ ማየት ይፈልጋል፣ ደጋግሞ መሞከር ይፈልጋል። እና አንዳንዶቹ ሰዎቹ ከኋላ በጣም ብዙ ደክመው ነው የሰሩት ኮንቴንቱን ሲሰሩ። ለእኛ ግን የአንድ ደቂቃ የሁለት ደቂቃ ናት እና በአጭሩ አይተን እንደ ትንሽ ነገር የማለፍ ነገር ስለሚኖር እሱ ትኩረታችን ላይ አፌክት ስለሚያደርግ በተቻለ መጠን ረዥም ቨርዥኖችን ኦሪጂናሎችን ለማየት መሞከር፣ ያን ማዘውተር ያስፈልጋል። ሁለተኛው ነገር ግን የስክሪን ታይም ነው በጣም ትልቅ ችግር ያለው። ረዥም ጊዜ ስክሪን ላይ የምንውል ከሆነ እንዳልኩት እንቅልፍ አይኖረንም። ሰው እንቅልፍ ከሌለ ድባቴ ይመጣል። እንግዲህ አንድ ሰው ያለ ምግብ 7 ቀን ሊቆይ ይችላል። ያለ እንቅልፍ ግን አጭር ቀን ነው የሚቆየው። እንቅልፍ የማይተኙ ሰዎች ማስተዋል አይችሉም፣ ትኩረት ማድረግ አይችሉም፣ ሚስጥር መደበቅ አይችሉም። ስለዚህ እንቅልፍ ልክ ምግብ ለመኖር ምግብ መብላት እንዳለብን ሁሉ ለመተኛት ማለት ለመኖር መተኛት አለብን። መተኛት ሲባል በእድሜያችን ይወሰናል። ወደ የተወለዱ ልጆች እስከ 22 ሰዓት ሊተኙ ይችላሉ። ግን አዳልቶች ወይም ደግሞ አዋቂ የሚባል ሰው ከ7 እስከ 8 ሰዓት በ24 ሰዓት ውስጥ መተኛት አለበት። ግን የእንቅልፍ ሰዓታችን ስክሪን ላይ የምናሳልፉ ከሆነ እንዳልኩኝ ኢንሶሜኒክ እንሆናለን፣ እንቅልፋችን ይረበሻል። ከዛ በኋላ ደግሞ አእምሯችን ፕሮሰስ የሚያደርገው ዳታ በጣም ብዙ ነው። የምንፈልገውንም የማንፈልገውንም ነው እያየን ያለ ነው። ከስራችን ጋር የሚገናኝ ከህይወታችን ጋር የሚገናኝ የማይገናኘውን ነው እያየን ያለ ነው እና በኋላ የሆነ ነገር ላይ ትኩረት ማድረጋችን ያሳጥራል፣ አቴንሽን ደፊሲት ያመጣል። ከዚህ የተነሳ መጥላት ሳይሆን ሶሻል ሚዲያው መጥላት ሳይሆን በኃላፊነት መጠቀም፣ በ24 ሰዓት ውስጥ ምን ያክል ላይ ነው ስክሪን ላይ መቆየት ያለብኝ። ወጣቶች ውስጣቸው ላፕቶፕ እዚህ ጋር ያስቀምጣሉ፣ ከዚህ ጋር ደግሞ ስማርትፎን አላቸው። ሁለቱም ተከፍቶ ነው የሚለው እና እነዚህ ልጆች ፊዚካሊ አክቲቭ አይደሉም። ቁጭ ብለው ነው የሚሉት፣ ወንበር ላይ ቁጭ ብለው ነው የሚሉት እና ፊዚካሊ እየተጎዱ ይመጣሉ። እንግዲህ ሰው ማደግ ያለበት አንድ ነገሩ ብቻ አይደለም። አካሉ ማደግ አለበት፣ ሀሳቡ ማደግ አለበት፣ ባህሪው ማደግ አለበት፣ ስሜቱ ማደግ አለበት። ግን ስክሪን ላይ ቁጭ ብለን የምኖር ከሆነ ቶታሊ ቦዲያችን አክቲቭ አይደለም። ሰው ቦዲያችን አክቲቭ ካልሆነ የአእምሯችን እድገት ያው አእምሮ የቦዲያችን አንድ አካል ስለሆነ የሰውነታችን ክፍል ስለሆነ አስቸጋሪ ሁኔታ ላይ ይመጣል ማለት ነው እና ብዙ ሰው የኢንተርኔት አዲክሽን አለ። የኢንተርኔት አዲክሽን ብዙ ነው ያለው። ሰው ወደዛ ላለመሄድ መጀመሪያ ላይ ስክሪን ታይማችንን ሊሚት ማድረግ፣ ኮንቴንት ሊሚት ማድረግ። ሁሉንም ማወቅ አይጠበቅብንም። ስለ አንድ ነገር ስለምንፈልገው ነገር አትሌት ከሆነ ማወቅ ያለበት ስለ አትሌት ነው አይደለም፣ ወይም ደግሞ ከዛ ጋር ተዛማጅነት ስላላቸው ነገሮች ነው ማወቅ ያለበት። የሕክምና ሰው ከሆነ ማወቅ ያለበት በሕክምና ዙሪያ ያሉትን ነገሮች ነው እንጂ ሁሉን ነገር ልናውቅ አንችልም። ኢንተርኔቱ ላይ ግን ሁሉም ነገር አለ። ሰው የመምረጡ ከዛ በኋላ ደግሞ ለራሳችን ጊዜ የመስጠቱ ጉዳይ የኛ ኃላፊነት መሆን አለበት። እንግዲህ አንዳንድ ነገሮች ፖሊሲዎች አሏቸው። የስክሪን ታይም ፖሊሲ ያለ እኛ ጋር ገና አልወጣም። ፕሮባብሊ ይወጣል ብዬ ተስፋ አደርጋለሁ። ከ5 ዓመት በታች ያሉ ልጆች ምን ያክል ነው በቀን መቆየት ያለባቸው፣ ከ10 ዓመት በታች ከ15 ዓመት በታች ተብሎ ይከፋፈላል እና ወደፊት ያ ፖሊሲ ሲኖረን እንደዛ እናደርጋለን። ግን እስከዛ ድረስ ቤተሰብ ኮንትሮል ማድረግ አለበት። ልጆቹ ረዥም ጊዜ ስክሪን ላይ መቀመጥ የለባቸውም። በዛ መንገድ ከተደረገ ሶሻል ሚዲያ በራሱ ችግር አይደለም፣ እንደውም በረከት ነው። ብዙ ነገር ያቀላል። ሁልጊዜ ግን ኃላፊነት ያስፈልጋል። ኃላፊነት በሌለው መንገድ ከተጠቀምንበት ጉዳት ያመጣል። አመሰግናለሁ። እሺ ፕሮፌሰር ብዙነህ እንግዲህ በጣም ነው ማመሰግነው። በእኔ በኩል ያሉኝን ሀሳቦች አጠቃልያለሁኝ። ግን ደግሞ አንተ እዚህ ድረስ መጥቼ ይችን ሀሳብ ሳልል መሄድ፣ ይችን ሀሳብ ሳላነሳ መሄድ አልፈልግም የምትለው ነገር ካለ እድሉ ልስጥ።
ብዙ ነገሮች ነው የተነጋገርነው። በጣም አመሰግናለሁኝ። ምንም አዲስ የሚጨምረው ነገር የለም። አመሰግናለሁ። እንግዲህ ለተመልካቾቻችን ቃል ገብተህም ትሄዳለህ ብዬ አስባለሁ። እንግዲህ ድጋሚ እንደምትመጣ ይህንን ጥሩ የሆነ ነገር ያለህን ነገር ታካፍለናለህ ብዬ በድጋሚ አስባለሁኝ። እሺ፣ አመሰግናለሁ። እሺ ተመልካቾቻችን እንግዲህ ከፕሮፌሰር ብዙነገር የነበረን ቆይታ ይሄን ይመስል ነበር። ብዙ ነገር እንደምትማሩበት እርግጠኛ ነኝ። ይህን ፕሮግራም ከወደዳችሁት ለምታውቁት ሰው፣ ለምትወዱት ሰው የአእምሮ እክል ላጋጠሟቸውም ሰዎች ሊሆን ይችላል፣ ለጓደኛ ለዘመድ ሼር አድርጉት። አመሰግናለሁ።